ፕሬዝዳንት ኢሳያስ አፈወርቂ የውክልና ተዋጊዎቻቸውን ወደ አስመራ ጠርቷል። ሻዕቢያ ሞቱን እያፋጠነ ነው ተብሏል። ወደ ኢትዮጵያ ግዛት በመግባት ቦታዎችን መቆጣጠር ስለመጀመሩም ተነግሯል። መከላከያም በስፍራው ከወትሮ በተለየ ሰራዊቱን እንዳሰማራ ታውቋል። የህወሓት ታጣቂ እያሰማ ያለውን ተቃውሞ እንዴት መቆጣጠር እንችላለን በሚል ሀሳብ ዙሪያ ውይይት ለማድረግ ኢሳያስ አፈወርቂ የህወሓት ወታደራዊና የፖለቲካ ክንፍ አመራሮችን ወደ አስመራ ስለመጥራ ራታቸው መረጃዎች ወጥተዋል። የፌዴራል መንግስቱ ማንም ያልጠበቀውን ውሳኔ በትግራይ ላይ ወስኗል። ጀነራሎቹ በከበባ ውስጥ መውደቃቸውም ታውቋል። የቀይ ባህር ወታደራዊ ልምምድና የጅቡቲ ወደ አረቦች መሳብ መነጋገሪያ ሆኗል። በቀይ ባህር ክልል ወታደራዊ ልምምድ የማድረግ እንቅስቃሴ አጠናክረው የገፉበት ሳውዲና ግብጽ እነሆ ዘንድሮም ሬድ ዌቭ 8 ብለው ጀምረውታል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ እንጋብዛችኋለን። ፕሬዚዳንት ኢሳያስ አፈወርቂ የውክልና ተዋጊዎቻቸውን ወደ አዲሃሎ ጠርቷቸዋል። የህወሓት ታጣቂ እያሰማ ያለውን ተቃውሞ እንዴት መቆጣጠር እንችላለን በሚል ሀሳብ ዙሪያ ውይይት ለማድረግ ኢሳያስ አፈወርቂ የህወሓት ወታደራዊና የፖለቲካ ክንፍ አመራሮችን ወደ አስመራ መጥራታቸውን መረጃዎች አመላክተዋል። እነ ደብረ ጽዮን በትግራይ ህዝብ ላይ መከራ ሲያዘንብ እድሜያቸውን የገፉትን ፕሬዝዳንት ኢሳያስ አፈወርቂን ለማስደሰት የማይሆኑት ነገር የለም እየተባለ ነው። የተፈናቃይ እህል በሌሊት ወደ አስመራ ማስጭኗልም ተብሏል። ከትግራይ በገንዘብ የማይተመን ወርቅ ጭምር ለኢሳያስ በየቀኑ ይጫናል የሚል መረጃም በስፋት ተሰራጭቷል። ይህ ብቻ አይደለም። የአርሚውን ዩኒፎርም በማልበስ በርካታ የሻዕቢያ ወታደር በትግራይም አሰማርቷል። ነገር ግን ቡድኑ አለኝ የሚለው አርሚ ጭምር የቡድኑን እውነተኛ ማንነት በሚገባ በመረዳት ካምፑን ለቆ መውጣት ስለመጀመሩም መረጃዎች ገልጸዋል። ሀራ መሬት የሚገባው ቁጥርም ቀላል የሚባል እንዳልሆነ ተነግሯል። በዚህም የተነሳ ጭንቀት ውስጥ የገባው ኢሳያስ አፈወርቂ የአርሚውን ተቃውሞ እንዴት መቆጣጠር እንችላለን በሚል ሀሳብ ዙሪያ ውይይት ለማድረግ ደብረ ጽዮንና ሌሎች የህወሓት አመራሮችን ወደ አስመራ ስለመጥራታቸው ነው የተሰማው። በዚህ ውይይት በአፋር ክልል የፈጸሙትን ወረራም እንዴት ወደፊት እንግፋው፣ ሀራ መሬት ያለውንም ኃይል እንዴት እናጥፋው የሚሉ ጉዳዮች እንደሚነሱ ከቡድኑ አፈትልኮ የወጣ መረጃም እንዳመላከተም የተለያዩ መገናኛ ብዙሃን ዘግበውታል። ከፌዴራል መንግስት ለህወሓት ታጣቂዎች ይከፈል የነበረው ደሞዝ ከዛሬ ጀምሮ እንዲቋረጥ መወሰኑ ተሰምቷል። ክፍያው ሲፈጸም የነበረው በፕሪቶሪያው ስምምነት መሰረት ዲዲአር እስከሚተገበር ተብሎ እንደነበርም ታውቋል። በጉዳዩ ላይ ከፌዴራል መንግስቱም ሆነ ከትግራይ ጊዜያዊ አስተዳደር ተጨማሪ መረጃ ባይወጣም ይህ መረጃ ግን ተሰራጭቷል። በሌላ መረጃ ትግራይ ትመክራለች በሚል መሪ ቃል ክልላዊ ኮንፈረንስ ሊደረግ ነው። በትግራይ ክልል ውስጥ ያለውን የፖለቲካ ልዩነት በውይይትና በድርድር ለመፍታት በጊዜያዊ አስተዳደር በተሰጠው አቅጣጫ መሰረት ክልላዊ ኮንፈረንስ ሊደረግ መሆኑ ታውቋል። በቅርቡ በሚከናወነው በዚህ ኮንፈረንስ ላይም ከ2300 በላይ ተሳታፊዎች እንደሚገኙ ይጠበቃልም ተብሏል። የፖለቲካ ፓርቲዎች፣ ሲቪክ ማህበራትና ሌሎችም ባለድርሻ አካላት በዚህ ኮንፈረንስ ላይ ተሳታፊ እንዲሆኑ የሚደረግ ሲሆን በህዳር ወር መጨረሻ ላይም ለ3 ቀናት እንደሚከናወን መረጃዎች ወጥቷል። ሻዕቢያ ሞቱን እያፋጠነ ነው ተብሏል። ወደ ኢትዮጵያ ግዛት በመግባት ቦታዎችን መቆጣጠር ስለመጀመሩም ተነግሯል። የኤርትራ ወታደሮች ተጨማሪ ቦታዎችን በትግራይ ይዘዋልም ተብሏል። በአሰብ አቅራቢያ የኢትዮጵያ የድሮን ማዕከል እንደተገነባ መረጃዎች አመላክተዋል። ባለፉት 2 ቀናት የኤርትራ ጦር የኢትዮጵያ ግዛት በሆነው ኢሮብ ተጨማሪ ስፍራዎችን መቆጣጠሩ ታውቋል። የኤርትራ ወታደሮች እስካሁን ከተቆጣጠሯቸው ቦታዎች ባለፈም ተጨማሪ አካባቢዎችን በእጃቸው እንዳስገቡ ነው የሚወጡ መረጃዎች እያስረዱ ያሉት። ዶክተር ጌዲዮን ጢሞቴዎስ ከቀናት በፊት የኤርትራ ወታደሮች በኢትዮጵያ ሉዓላዊ ግዛት ውስጥ ይገኛሉ ብለው ነበር። በሌላ በኩል ዘኢኮኖሚስት ኢትዮጵያ በቡሬ አቅራቢያ የድሮን መንደርደሪያና ማስፋፊያ ማዕከላትን መገንባቷን በሳተላይት ምስል ማረጋገጡም ተዘግቧል። ወደ ሌላኛው መረጃችን ስንሻገር ጀነራል ዮሐንስ ወልደ ጊዮርጊስ የአርሚ 43 እና አርሚ 26 አዛዦችን ለማፈን በህቡ እንቅስቃሴ ጀምሯል ተብሏል። የአርሚ 43 ታጣቂዎች በህወሓት ላይ የሚያሰሙትን ተቃውሞ እስካሁንም ድረስ እንዳላቆሙ እየወጡ ያሉ መረጃዎች ይጠቁማሉ። በተለይም ታጣቂው በሀራ መሬት በሚገኘው የነጻነት ታጋይ ላይ ተኩስ እንዲከፍት ህወሓት የሰጠውን ትዕዛዝ ተከትሎ በቡድኑ ላይ
አድማ ጀምሯል። ከዚህም የተነሳ የዚህ አደረጃጀት አዛዥ የሆኑት ኮሎኔል ተንሳይ በነ ጀነራል ዮሐንስ ወልደ ጊዮርጊስ ጥርስ ውስጥ የገቡ ሲሆን እነ ጀነራል ዮሐንስ አንተ የት ሄደ ነው ታጣቂው በዚህ ደረጃ ተቃውሞ የሚያሰማው በማለት መውጫ መግቢያ እንዳሳጧቸው መረጃዎች ወጥቷል። እሱ ብቻ አይደለም፣ የአርሚ 26 አዛዥ የሆኑት ኮሎኔል ሀጎስንም በተመሳሳይ ሁኔታ እየተቹት ይገኛሉም ተብሏል። ትችት ብቻ ሳይሆን ሁለቱንም የአርሚ አዛዦችን ለማፈን ጀነራል ዮሐንስ ለተወሰኑ የኮር አመራሮች አቅጣጫ ስለመስጠታቸው መረጃዎች አመላክተዋል። የቆምንለት ዓላማ ያለምንም ስስት ውድ ሕይወታችንን እንድንከፍል የሚያደርገን ነው ሲሉ ሌተናል ጀነራል ብርሃኑ በቀለ ተናግረዋል። የቆምንለት ዓላማ ያለምንም ስስት ውድ ሕይወታችንን እንድንከፍል የሚያደርገን ነው ሲሉ የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ናቸው የተናገሩት። ሌተናል ጀነራል ብርሃኑ በቀለ በሰራዊቱ የግዳጅ ቀጠና ተገኝተው ሰራዊቱን ባበረታቱበት ወቅት እንደተናገሩት እናንተ ተደራራቢ ግዳጅ ያልበገራችሁ ተፈጥሯዊና ሰው ሰራሽ መሰናክል ያልገጣችሁና ለኢትዮጵያ ክብር የምትዋደቁ ጀግኖች ናችሁ ብለዋል። አካላዊና ስነልቦናዊ ዝግጅታችሁ ለታላቋ ኢትዮጵያ የትኛውንም አይነት መስዋዕትነት ለመክፈል ያላችሁን ቁርጠኝነት ያመላክታል ያሉት የሰሜን እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ዘመን ተሻጋሪ የጀግንነት ታሪካችሁን አጠናክራችሁ ልትቀጥሉ ይገባል ሲሉም አሳስቧል። እኛ በሉዓላዊነታችን ላይ ማንም ምንም እንዲያደርግ በፍጹም አንፈቅድም ያሉት ሌተናል ጀነራሉ የተጀመሩ ሕግ የማስከበር እርምጃዎች ተጠናክረው እንደሚቀጥሉ አንስተዋል። በየትኛውም ሁኔታ ውስጥ ሆነን ወታደራዊ አቅማችንን እየገነባን እንገኛለን ያሉት የእዙ አዛዥ ሌተናል ጀነራል ብርሃኑ በቀለ ለዚህም ማሳያው በቅርቡ የተካሄዱ ኦፕሬሽኖችና የተገኙ ድሎች ማሳያ ናቸው ብለዋል። ሌተናል ጀነራል ብርሃኑ በነበራቸው የመስክ ምልከታ የሰራዊቱ ወታደራዊ አቋም፣ የስነ ልቦናና የትጥቅ ዝግጁነት ከውስጥም ሆነ ከውጭ የሚቃጡ ትንኮሳዎችን ለመመከት በሚያስችል ደረጃ መሆኑን እንዳረጋገጡም ተዘግቧል። የቀይ ባህር ወታደራዊ ልምምድና የጅቡቲ ወደ አረቦች መሳብ መነጋገሪያ ሆኗል። እንደ አውሮፓውያን አቆጣጠር በጃንዋሪ 2020 ግብፅና ሳውዲ አረቢያ ሞርጋን 16 የሚል ስያሜ የሰጡትን የጋራ የጦር ልምምድ ማድረጋቸው ይነገራል። በግብፅ የቀይ ባህር የውሃ ክልል የተደረገ የባህር ኃይል ወታደራዊ ልምምድ እንደነበር በጊዜው የተዘገበ ሲሆን ሁለቱ ሀገሮች በቀይ ባህር ድንበራቸው በደሴቶች ይገባኛል ከመወዛገብ ወጥተው ወደ ወታደራዊ ትብብር መዞራቸው ጎልቶ ሲነገርም ነበር። እንደ አውሮፓውያን አቆጣጠር በግንቦት 2024 ደግሞ ሬድ ዌቭ 7 የሚል ስያሜ የጠሩትን ተመሳሳይ የባህር ኃይል የጦር ልምምድ በጋራ ማካሄዳቸው መዘገቡ አይዘነጋም። ይሄው ዙር ወታደራዊ ስልጠናና ልምምድ ግን ከሁለቱ አገሮች በተጨማሪ 3 አገሮችን ያካተተ ሆኖ ነበር የመጣው። በሳውዲ የቀይ ባህር ክልል ላይ በተሰናዳው በሬድ ዌቭ 7 ወታደራዊ ልምምድ ዮርዳኖስ፣ የመንና ጅቡቲ ተጨምረውም ነበር። ወታደራዊ ትርኢቱም ለቀናት የቀጠለ እንደነበር ነው የተዘገበው። ይህ በቀይ ባህር ወታደራዊ ልምምድ የማድረግ እንቅስቃሴ አጠናክረው የገፉበት ሳውዲና ግብፅ እነሆ ዘንድሮም ሬድ ዌቭ 8 ብለው ሲደግሙትም ታይቷል። ሳውዲ ጅዳ ከተማ አቅራቢያ በቀይ ባህር ላይ የተካሄደው የዘንድሮ የባህር ኃይል ወታደራዊ ልምምድም ከማክሰኞ ህዳር 2 እስከ ሐሙስ እንደተደረገ ታውቋል።